ሰላም የበኩር ቤተሰቦች እንዴት ናችሁ? እንኳን በድጋሚ ወደ ቻናላችን በደህና መጣችሁ። በዚህኛው ቪዲዮ ደግሞ ምንም እንኳን ከዚህ በፊት ምንም አይነት ኮድ ጽፋችሁ ማታውቁ ቢሆን ኤአይን በመጠቀም ፐርሰናል ዌብሳይቶችን እንዴት አድርጋችሁ ዲቨሎፕ ማድረግ እንደምትችሉ እናያለን ማለት ነው። ኦፍ ኮርስ ዌብ ዲቨሎፕመንት ራሱን የቻለ ፕሮፌሽን ነው። በደንብ ብዙ ተለፍቶበት ምናምን የሚገኝ ነገር ነው። ነገር ግን አሁን ካረንትሊ ባሉ ቴክኖሎጂዎች እየመጡ ባሉ የተለያዩ አይነት ጀነሬቲቭ ኤአይዎች ፐርሰናል ዌብሳይቶችን መስራት ኦር ደግሞ ለምሳሌ ሲምፕል ቢዝነሶችን ራን የምታደርጉ ከሆነ ፕሮዳክታችሁ የምታስተዋውቁባቸው ዌብሳይቶች ለመስራት የግዴታ ዲቨሎፐር ላይ ያስፈልጋችኋል ማለት ነው። ኢፍ ዩ ሃቭ ላይክ የሆነ ቤዚክ አንደርስታንዲንግ ኦፍ ኮዲንግ ወይም ደግሞ ስትራክቸሩን ከተረዳችሁት እና ደግሞ ይሄ ፕሮሲጀር ስታርቲንግ ፍሮም ዘ ዲቨሎፕመንት ቱ ዘ ሆስቲንግ ማለት ነው አንደርስታንድ ማድረግ ከቻላችሁ ኢትስ ቬሪ ኢዚ ቱ ዲቨሎፕ አ ዌብሳይት። ሶ በዚህኛው ቪዲዮ እንግዲህ እሱን ነው የምናደርገው ማለት ነው። ዊ ጎይንግ ቱ ዩዝ ቱ ኤአይስ። ለምሳሌ የመጀመሪያው ቻት ጂፒቲ ነው። ሁለተኛው ደግሞ ጄሚናይ 3 ነው። ቻት ጂፒቲን ለፕሮምፕት ለመስራት እንጠቀማለን። ጄሚናይ 3 ደግሞ ለዌብሳይቱ የሚያስፈልገን ኮድ ጀነሬት የምናደርግበት ይሆናል ማለት ነው። ሁለቱን ተጠቅመን ዌብሳይት ክሬት እናደርጋለን። then later we're going to host it on GitHub ላይ ሆስት እናደርገዋለን። of course you can use different platforms ኢትዮ ቴሌኮምን ጨምሮ ማለት ነው። በኋላ እናንተ የራሳችሁን ደግሞ ላይቭ ማድረግ ስትፈልጉ እነሱን የት እንደምትጠቀሙና እንዴት የት ሆስት ማድረግ እንደምትችሉ እንዴት ሆስት ማድረግ ትችላላችሁ የሚለው ነው የምናየው ነው ማለት ነው። ሶ ስቴይ ቲዩንድ። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ጀምሩ። እንቀጥል። ሶ ምንድነው የምናደርገው? እንዳልኳችሁ እንግዲህ ቻት ጂፒቲን ፕሮምፕት እንሰጠዋለን። ፕሮምፕት ጀነሬት እንዲያደርግ እናደርግላችኋል። ዲስክሪፕሽን ላይ የፋይል ሊንኩን ያስቀምጥላችኋል። የተለያዩ ፕሮምፕቶችን መጠቀም የምትችሏቸውን ፕሮምፕቶች ማለት ነው። ሶ ፕሮምፕት እንግዲህ እኛ ራሳችን ፕሮምፕት መጻፍ እንችላለን። ኦፍ ኮርስ እንደዚህ ለዚህኛው አይነት ቢዝነስ ምናምን ነው የምፈልገው ምናምን ብለን መስጠት እንችላለን። በት ዋት አይ ሪከመንድ ዩ ኢዝ ራሱን ቻት ጂፒቲ ፕሮምፕት ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ። which is በጣም the easiest way ማለት ነው። ወይም ደግሞ በጣም ኢዚ የሚባለው እሱኛው ነው። የቀላሉ መንገድ እሱኛው ነው የሚሆነው። ከዛ እሱን ታረጉና ፕሮምፕቱን ጀነሬት ካደረገላችሁ በኋላ ጄሚናይ ላይ ወስደን ደግሞ እንሰራለን ማለት ነው። ስለዚህ ቻት ጂፒቲ ላይ እንግባና ፕሮምፕት ለመስራት እንሞክር። እሺ ሶ ቻት ጂፒቲን ከፍተናል። ቻት ጂፒቲ ላይ እኛ ፕሮምፕት ነው ለምሳሌ ሌትስ ሴይ I'm going to build a website for በኩርቴክ ማለት ነው እና በኩርቴክ ነው የምፈልገው። so what I'm going to do is I am going to create a website for በኩርቴክ using Gemini 3 ጄሚናይ 3ን ተጠቅሜ ነው መስራት የምፈልገው እያልኩት ነው። ስለዚህ ጄሚናይ 3ን ተጠቅሜ ዌብሳይት ልሰራ ነው። ሶ አይ ዋንት ወይም ደግሞ ምን ማለት ይችላል? ሶ ጊቭ ሚ a good prompt to do that። ቀላል እንግሊዝኛ። ስለዚህ I'm going to create a website for በኩርቴክ using Gemini 3 so give me a good prompt to do that አልኩትኝ። ስለዚህ ቻት ጂፒቲ ይሄን ነው የሚያደርገው ማለት ነው። ቻት ጂፒቲ ለዛኛው ለጄሚናይ 3 እንዲረዳኝ ያደርጋል። ስለዚህ ከፈለጋችሁ እናንተ ምን መጨመር ትችላላችሁ። እዚህ ጋር the website should include የሆነ it's a kind of shopping site ነው ወይም ደግሞ ምናምን። አሁን እኔ ኦልሬዲ በኩርቴክን ስለሚያውቅ ቻት ጂፒቲ ከዚህ በፊት ቻት ስላደረግን ስለሚያውቀው ነው። so what you can do is እናንተ መጨመር ትችላላችሁ። ለምሳሌ you can say እኔ የፈለኩትኝ የሾፒንግ ሳይት ነው ወይ ደግሞ የሆነ ራሴን ፐርሰናል ፕሮፋይል ዌብሳይት ነው ምናምን እያላችሁ ሌሎች ነገሮች መጨመር ትችላላችሁ። ግን እኔ አሁን በኩርቴክ ምንም እንደሚሰራ ከዚህ በፊት ጀስት ሂስትሪ ቼክ ስለሚያደርግ ቻት ጂፒቲ ከዛ ተነስቶ ይሰራልኛል። ስለዚህ አጭር ባደረገውም ችግር የለውም። እናንተ ግን ይህን አድ የሆነ ነገር ማለት እንዲካትላችሁ የምትፈልጉት ነገር ኢንተር አልኩትኝ። Here is a clean, powerful Gemini 3 prompt you can paste directly to generate a complete professional website for በኩርቴክ አለኝ። ስለዚህ ለሱ የሚሆን ብሎ ያዘጋጀውን ይዩት። ለምሳሌ እዚህ ጋር you are an expert a full stack web developer see አሁን እዚህ ጋር ምን ይላል? you are an expert in full stack web developer build a complete modern responsive website for በኩርቴክ ምናምን እያለ ከዛ በኋላ ምን ማካተት አለበት ብሎ ደግሞ ያስቀምጣቸው ነገሮች አሉ። ለምሳሌ ሆም ፔጅ ለምሳሌ hero section which with በኩርቴክ branding short tagline take made simple for everyone ሲቲኤ ምናምን እያለ ያስቀምጣቸው ነገሮች አሉ። ዌብ ዲቨሎፕመንት ማይክሮሶፍት ኦፊስ ትሬኒንግ ምናምን እያለ ሴክሽኖች ላይ ያስቀምጧል። አባውት ፔጅ አለ፣ ሰርቪስ ፔጅ፣ ኮርስ ፔጅ፣ ብሎግ ምናምን እያለ ኤቭሪ ዲቴል ነው እያንዳንዷን ነገር ያስቀምጠው ማለት ነው። ስለዚህ እቺን ኮፒ አድርጋችሁ ፔስት ማድረግ ብቻ ነው። ሶ ኢፍ ዩ ዋንት ዩ ካን ሃቭ ላይክ አ ወርድፕሬስ ቨርዥን መስራለች ይችላል ምናምን ነገር ይለኛልና የወርድፕሬስ ቨርዥን ራሱ ማስቀመጥ ይቻላል።
so let's copy this one ፕሮምፕታችሁ ልክ እንደዚህ ኮፒ ታደርጉና ጄሚናይ ላይ እንገባለን። let's go to gemini.google.com ላይ ትገባላችሁ። ሎጊን ምን አድርጉ። አዲስ ከሆናችሁ አካውንት ከሌላችሁ ጄሚናይ you can log in with your website your email address ማለት ነው። በኢሜል አድሬሳችሁ መግባት ትችላላችሁ። so once እኔ ኦልሬዲ ሎጊን ስላደረኩኝ ሃይ በኩል ብሎ ነው የጀመረው። so you can ደግሞ ወደዛ አድርጋችሁ መግባት ትችላላችሁ ነው። so ምንም ሌላ ነገር አያስፈልግም። ጄሚናይ 3 ላይ እዚህ ጋር ቲንኪንግ አለው። ፋስት ከምትሉት ቲንኪንግ ቢሆን ይሻላል። ስለዚህ ቲንኪንግ with 3 Pro አለ ጥሩ። ስለዚህ 3 Pro ላይ እንዳለ ቲንኪንግ እንዲሰራ ነው የፈለኩት። ስለዚህ ፔስት አልኩት። እንደምታዩት እንዳለ ከዛ ጋር የመጣሁትን ነው ፔስት ያደረኩት። ምንም ሌላ ነገር የለም። ከዛ ገውለዋለሁ። እሺ ሶ ጨርሷል። አሁን ሰርቶ ምንድነው ያደረገው ለኔ which response you is more helpful አለኝ። choice A and choice B ነው ብሎ ያመጣልኝ። choice A እና choice B ብሎ ያመጣበት ምክንያት choice A ከዚህ በፊት ኦልሬዲ እኔ በጄሚናይ ኦልሬዲ ኤግዚስቲንግ ፕሮጀክት አለኝ ለበኩርቴክ የተሰራ that's why ልክ እንደዚህ አድርጎ ያመጣው። ስለዚህ choice B ደግሞ ኦልሬዲ እንደ አዲስ ነው። ስለዚህ እንደምታዩት እዚህ ጋር እያንዳንዱ ፎልደር ስትራክቸር እዛ ጋር ባስቀመጠለት መሰረት ነው የሰራው። ለምሳሌ በኩርቴክ ዌብሳይት እና ኢንዴክስ about service course blog ኮንታክት ብሎ አስቀምጧል። እንዳለ ስንት ፔጆች አሉት? ኦልሞስት ወደ 6 ፔጅ አለው። ከዛ ደግሞ CSS አለ። CSS ስታይል CSS ማለት እንግዲህ ለማታውቁ ሰዎች HTML ማለት ስትራክቸር ኦፍ ዘ ሳይት የሚሰራበት ነው፣ ወይም ደግሞ የዌብሳይቱ ስትራክቸር የሚሰራበት ሲሆን CSS ደግሞ ወይም ደግሞ ካስኬዲንግ ስታይል ሽት የሚባለው ደግሞ ለዛ ለሰራችሁት ስትራክቸር ማሳመር። ዝም ብለን ለምሳሌ ልክ እንደ ቤት ብናስበው ስትራክቸሩ በብሎኬት ምናምን የሚሰራ HTML ብለን ብናስበው CSS ደግሞ just the finishing part እንደማለት ነው። ከስተማይዝ የሚደረግበት የሚያሳምርበት ነው። ጃቫስክሪፕቶችም አሉን ደግሞ በኋላ አንዳንድ ሪስፖንሲቭነስ ላይ እንዲሰራ የሚያደርጉት ማለት ነው። then asset አለኝ። asset ደግሞ እዛ ዌብሳይት ላይ የምናስቀምጣቸው ኢሜጆች እና አይከንስ እዛ ጋር ጨምሮልኛል ማለት ነው። ሶ ይሄንን አድርገህ ነው የምትገባው አለኝ። ብራንዲንግ አለ። ከለር ብራንዲንጉን ምናምን አስቀምጧል። then ኮዶቹ አሉ። HTML ኮድ ተሰርቷል። ሁለተኛው about page ለሰርቪስ ፔጅ አለኝ። እንደገና ደግሞ ኮርስ ፔጅ አለኝ። ከዛ ደግሞ እንደገና እንትን አለ። ስለዚህ ቆይ መጨረሻ ላይ እንሂድና የሁለተኛውን መልስ አክሰፕት እናድርገውና እንደምታዩት በጣም ረጅም ኮድ ነው የጻፈው። እያንዳንዷን ነገር እንዳለ ነው። this is more helpful በለውና በዛ እንቀጥላለን። ስለዚህ እያንዳንዱን አሁን እዚህ ጋር የምታዩትን ኮድ እንዳለ ኮፒ ያደረኩኝ ደግሞ ወደዛ ወስዳለሁ ማለት ነው። አሁን ምንድነው የምናደርገው? በዚህ ስትራክቸር መሰረት እዚህ ጋር በተቀመጠው ስትራክቸር መሰረት ቤስ ኮድ ወይም ኮድ ኤዲተር ያስፈልጋቸዋል ኮድ የምጽፉበት ማለት ነው። there are different code editors ቤስ ኮድ መጠቀም ትችላላችሁ። ዩዳት ሌሎችም አሉ እንደስ ላይ ምናምን ሌሎችም ኤዲተሮች አሉ፣ ግን ቤስ ኮድ በጣም አሪፍ። ስለዚህ እሱ መጠቀም ትችላላችሁ። እዚህ ጋር የምታዩትን አይነት ስትራክቸር እንጠቀምና በዚህ ስትራክቸር መሰረት ፎልደር ክሬት እናደርጋለን። በኩርቴክ ሳይት የሚሊዮን ፎልደር ክሬት እናደርግና እነዚህን ፋይሎች እዛ ውስጥ እናስገባለን። የፎልደራችን ስትራክቸር ልክ እንደዚህ የሚለው በኩርቴክ ሳይት ይኖራል። ከዛ HTML ፋይሎች ይኖራሉ። ከዛ CSS የሚል አንድ ፎልደር ይኖረኛል። ከዛ CSS ፋይሉ ደግሞ ይኖራል ማለት ነው። JS ደግሞ እያለ እንደዚህ እንሰራለን ማለት ነው። so let's create ፎልደር ክሬት እናደርግ። እዚህ ጋር ኒው እንበልና ፎልደር በኩርቴክ ሳይት እንበለው። then VS Code ጋር እንምጣና let's open a new folder። እዚህ ጋር ኦፕን ፎልደር እንበለውና በኩርቴክ ሳይትን እንክፈተው። then አዲስ ፕሮጀክት ኖረን ማለት ነው። then you can create a file new file እንለዋለን። so እዛ ጋር እንዳያችሁት አይነት ፋይሎች ነው ክሬት የምናደርገው። ስለዚህ ኢንዴክስ የሚጀምረው index.html ነው። index.html ልክ እንደዚህ ያደርጋችሁ ነው ክሬት የምታደርጉት። ኢንዴክስ አለኝ። what else do I have index.html አለኝ። about.html አለኝ። ልክ እንደዚህ ያደረኩኝ ፋይሎችን ክሬት ማድረግ ይችላል። ኒው ፋይል ልበልና ደግሞ about.html then service አክኒቱና service.html then ደግሞ ኮንታክት አለኝ። እሺ ዋርስ ምን ቀረኝ? ሰርቪስ ከፍቻለሁ። ኮርስ እና ብሎግ ኒው ፋይል course.html እና ብሎግ ይሄን ትከፍታላችሁ። ከዛ በኋላ ደግሞ ፎልደሮች ያስፈልጓቸዋል። እዚሁ ጋር ኒው ብላችሁ ኒው ፎልደር ትይዙና አንደኛው
የሲኤስኤስ ፎልደር ነው። ሲኤስኤስ ክሬት የምናደርግበት ማለት ነው። ሁለተኛው ደግሞ ጃቫስክሪፕት ነው። ራይት ኒው ፎልደር ትሉና ጄኤስ የጃቫስክሪፕት ፋይሉ የሚቀመጥበት ማለት ነው። ስለዚህ ሲኤስኤስ ስር እዚች ጋር ኒው ፋይል ትሉታላችሁ። በዚህኛው ስር ነው። ስለዚህ ስታይል ዶት ሲኤስኤስ ይሄኛው ነው። ከዛ እዚህ ደግሞ ስክሪፕት ዶት ጄኤስ የሚል የፋይል ኤክስቴንሽናቸው ይለያያል። ስክሪፕት ዶት ጄኤስ ነው የምትሉት። ይሄኛው ደግሞ የጃቫስክሪፕት ፋይል ነው ማለት ጄኤስ ሲሆን ሲኤስኤስ ሲሆን ደግሞ የሲኤስኤስ ፋይል ይሆናል ማለት ነው። ናይስ ናው ዋት ዊ አር ጎይንግ ቱ ዱ ኢዝ አሁን ጨርሰናል። ይሄን ሲኤስኤስ ከፍተናል። ስክሪፕት እና ሌላ አሴት ደግሞ አለኝ። አሴት ከዛ ኢሜጅ የሚል እና አይከን የሚል አለ። we don't have icons እስኪ we will see ሁለት እንትኖች ያስፈልጉናል ብላችሁ እዚህ ጋር እንደምታዩት ማለት ነው። ስለዚህ አሴትስ የሚል ፎልደር ከፍተን በውስጡ ደግሞ ኢሜጅ የሚል ፎልደር ክሬት እናደርጋለን። ይሄ ፎልደር ስትራክቸሩ መጠበቅ አለብን፣ ምክንያቱም ዌብሳይቱ ሎድ ሲያደርግ እያንዳንዱ ያን ፎልደር ስትራክቸር ነው የሚይዘው ማለት ነው። አሴትስ ደግሞ የሚላለኝ ደን አሴትስ ስር ደግሞ እዛው ፎልደር ሌላ ፎልደር እንከፍታለን ኢሜጅ የሚል ደን ኢሜጅ ስር ደግሞ እናስቀምጣለን በኋላ እንትኖቹን። እሺ ሌላ what we have አንድ ፎልደር ሌላ አይከን ነው። እዛው ደግሞ ሌላ አይከን የሚላለን ኒው ፎልደር አይከን። ስለዚህ እንደምታዩት ነው ስትራክቸሩ እዚች ጋር በምታዩት መልኩ አልቋል ማለት ነው። እንደዚህ አሁን by the way እንዲሁ እንደሄዳችሁ እዛ አሁን ይሄንን በከፍተው በኩርቴክ የሚለውን በከፍተው ፎልደሩን አየርታል እንደዚህ በቃ ኦሬዲ እዛ ክሬት ጄኤስ ላይ ክሬት ቬስ ላይ ክሬት የምናደርጋቸው ነገሮች እንዳለ እዚህ ጋር አሉ ማለት ሁሉ። ኦልራይት ሶ አሁን ከዛ በኋላ ምንድነው የምናደርገው እዚህ ጋር እየመጣን እያንዳንዱን ፋይል ኮፒ ፔስት እያደረግን መሄድ ነው። ከኢንዴክስ እንጀምራለን። እዚህ ጋር ኮፒ ታደርጋላችሁ፣ ትመጣላችሁ እዚህ ጋር ኢንዴክስ ላይ ክሊክ ታደርጋላችሁ። ኮንትሮል ፕላስ ቪ የምታጁ ኮንትሮል ፕላስ ቪ አለቀ። ከዛ ኮንትሮል ፕላስ ኤስ ሴቭ ማለት በኋላ you can edit the content ማለት ነው። እዚህ ውስጥ ያሉትን ኮንተንቶች ምናምን ኤዲት ማድረግ ትችላላችሁ። ግን እኔ ባለበት አሁን ኤዲት ሳላደርግ አሳያችኋለሁ ያለውን ነገር። then let's go to about ላይ እንሂድና ደግሞ እዚህ ጋር እንምጣ። ከዛ በኋላ እንሂድ about page ቺን ኮፒ ላድርግ፣ ቤስ ላይ እመጣለሁ፣ ክሊክ አደርጋለሁ፣ ኮንትሮል ፕላስ ቪ ኮንትሮል ፕላስ ኤስ። ከዛ ሰርቪስ ላይ ሄዳለሁ። ሰርቪስ ላይ ሄዳችሁ ደግሞ እንደገና ሰርቪስ ዶት ኤችቲኤምኤል የሚለውን ኮፒ አደረኩኝ። ከዛ ሲኤስኤሳችን ላይ እንምጣና ስታይል ነው የምንሄደው። ኮፒ እናደርግና ሲኤስኤሳችንን ይኸውላችሁ እዚህ ጋር ትመጣላችሁ። ስታይል ዶት ሲኤስኤስ የሚለውን ትከፍታላችሁ፣ ፔስት ታደርጋላችሁ። ሲኤስኤስ ቅድም እንዳልኳችሁ ሆል የዌብሳይታችሁን እንትን የሚያስተካክላችሁ ነው። የመጨረሻ ፊኒሺንጉን በደንብ ቆንጆ እንዲሆን ስትራክቸሩ ከተሰራ በኋላ ጥሩ እንዲሆን የሚያደርግላችሁ ነው። ዲቴል ምናልባት ሌላ ቀን አወራበታለሁ ሲኤስኤስ ምናምን። አሁን እዚህ ጋር ክላስ ምናምን እያልኩኝ ማውራት ስላልፈለኩኝ ነው። ጀስት ኮፒ ፔስት አድርገን ኤአይን ተጠቅመን ዌብሳይት መስራት ብቻ። ፔስት አለቀ። ኦልራይት what else do we have? አሁን ጨርሰናል። እስኪ አሁን እንግዲህ ምን እናድርግ? እንግዲህ ኮፒ አድርገን ጨርሰናል። እዚህ ጋር እንምጣና ኢንዴክስን እንክፈተው። ዋው this is the website እንግዲህ እንደምታዩት ያበደ ሳይት በኩርቴክ ዌብሳይት የሚል በቃ እዚህ ጋር ስትመጡ about ምናምን ብሎግ ላይ ደግሞ እንደዚህ የሚያምር ነገር ኖረኝ ማለት ነው። ኦኬ ኮንታክት ላይ ስትመጡ ደግሞ ዋው ማይ ጋድ ኢቭን የከለሩ ምርጫ ራሱ በጣም የሚገርም ነው ማለት የመረጣቸው ከለሮች ምናምን ኤቭሪቲንግ ማለት ሶ what you can do is እዚህ ጋር የምታዩቸው ነገሮች እንዳለ ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ዩቲዩብ፣ ትዊተር፣ ሊንክድኢን፣ ፌስቡክ ምናምን አለና I can add the links ማለት ነው። ሊንኮቹን በኋላ ኤዲት ማድረግ ትችላላችሁ። እሺ ከሆም እንጀምር እስኪ። ሆም ቴክ ሜድ ሲምፕል ፎር ኤቭሪዋን ይላል። ዋች ኦን ዩቲዩብ ይላል። ለምሳሌ ይሄ ሊንክ ነው። ስነካው ምንድነው የሚያደርገው? እዚህ ነው የሚመጣው። ግን what I can do is አንድ ሲምፕል ኤዲት ማድረግ ላሳያችሁ። ዩቲዩብ ልክፈትና የኔ ፔጅ ላይ ሊድ ቪው ቻናል አልኩትኝ ይላችሁ። አሁን በኩርቴክ ከዛ በኋላ ይሄ ማለት ቀጥታ ወደ የዩቲዩብ በኩርቴክ የሚወስድ ነው ማለት ሊንክ ነው። ኮፒ አልኩት በኩርቴክ ማለት ነው። ያን ኮድ ኤዲተር ላይ ልምጣና
የመጀመሪያው አካባቢ ወደ ላይ ልሂድ። ከዛ እዚህ እቺን ዝጋት በደንብ እንዲታየን። እሺ then where is a ኩርቴክ ቦዲ አለ ኮርስ ምናምን ከመጣ በኋላ watch on YouTube የምትላለች እዚህ ጋር እንደምታዩት እቺ ሊንኳ ዙም ላርጋት እቺ ማለት ነች። wait ስለዚህ ጋር ይሄ watch on YouTube የምትለዋ በተን ያለችበት እንደዚህ ምንድናት የሃሽ ነገር ናት ያለችውና እዚህ ጋር ለምሳሌ እኔ I can insert the link ማለት ነው። ሊንኩን ማስገባት እችላለሁ። ኦኬ ስለዚህ ሴቭ አልኩት። አሁን let's go to the site እና watch on YouTube የምትለዋን ክሊክ አድርገው ሪፍሬሽ ላድርገውና አይሳት ቀጥታ ወደ በኩርቴክ ወሰደኝ ማለት ነው። እንደምታዩት ነው። እንዳያችሁት እንግዲህ የመጀመሪያው ድራፍት አልቋል ማለት ነው። ዌብሳይታችንን ሰርተን ጨረስን ብለን እናስብ። ከዚህ በኋላ የሚሆነው ኤዲት አድርጎ ሆስት የማድረጉ ጉዳይ ነው የሚሆነው ማለት ነው። እንግዲህ እስኪ ከተመቻችሁ ኮሜንት ላይ አሳውቁኝና አሁን ኤዲት አድርገን ደግሞ እንዴት አድርገን ሆስት ማድረግ እንደምንችል ደግሞ እንቀጥላለን ማለት ነው። አሁን ጀስት እንዴት አድርጋችሁ ዲቨሎፕ እንደምታደርጉ ለማየት ሞክሬያለሁ። ከዛ ከተመቻችሁ ቀጥልበትና ደግሞ ክፍል 2 ላይ ይሄንን ነገር በደንብ ኤዲት አድርገን ኮንተንቶቹን አስተካክለን ደግሞ ሆስት ማድረግ እንዴት እንደምንችል ለማሳየት ሞክራለሁ ማለት ነው። ስለዚህ ሌት ሚ ኖ ኦን ኮሜንት ላይ ደግሞ አሳውቁኝና ያለውን ነገር ለማየት እንሞክራለን። ቲል ኔክስት ታይም ይመቻችሁ።